ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የታህሳስ 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አገዛዙ በሰሜን አማራ ቀጠና ሽንፈትን ሲያስተናግድ በጎጃም ቀጠና 19 የሜድሮክ ድርጅት ሰራተኞችን በገፍ ረሽኗል። ዝርዝር መረጃውን ይዘናል። በዓልን ለማክበር ወደ ጎጃም ሲጓዙ የነበሩ ከ40 በላይ አማራዎች ኦሮሚያ ክልል ገብረ ጉራቻ ላይ በታጣቂዎች ታፍነው ተወስደዋል። በጥይት የተመቱም አሉ። የመረጃችን አካል ነው። የብልጽግና ጀነራሎች ያስተዋወቁ አዲሱን የኤርትራና የኢትዮጵያ ካርታ የኛ አቋም አይደለም ሲሉ አስተባብሏል። ጀነራሉ አሰብ የምንለው ለአባባሉ ነው ሲልም ተናግሯል። ሰሙታላችሁ። ህወሓት ብልጽግና የሴራና የማታለያ አጀንዳ እያካሄደ ነው ሲል ከሷል። መረጃውን እናስደምጣችኋለን። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። አገዛዙ በሰሜን አማራ ቀጠና ሽንፈት ሲያስተናግድ በጎጃም በሜድሮክ ድርጅት የሚሰሩ ንጹሃንን ረሸነ። የአገዛዙ ጥምር ኃይል መነሻውን ምዕራብ ጎንደር ያዳኝ አገር ጫቅ ወረዳ ከተማ ነጋዴ ባህር በማድረግ አርሶ አደሩን ትጥቅ ለማስፈታትና የፋኖ ቤተሰብ የፋኖ ደጋፊ በሚል አጀንዳ በሰበቡ ለመዝረፍና ጄኖሳይድ ለመፈጸም ወደ ጃኖላ ማርያም እንቅስቃሴ ያደረገ ሲሆን ነበልባሎቹ የመይሳው ካሳ ልጆች የፊት አውራሪ ክፍለ ጦር ታጠቅ ብርጌድ ሁለተኛ ሻለቃ በአርበኛ በአበይ በሬ እየተመራ ቀድሞ መረጃውን በመከታተል አስፈላጊውን ዝግጅት በማድረግ ጠላት ወደ ቀጠናው ከገባ በኋላ ሞት ወረዳ ላይ ከበባ በማድረግ አይቀጡ ቅጣት ቀጥቶ ሞትና ቆስለኛ ሆኖ ያሰበውን አንዳችም ነገር ማድረግ ሳይችል ታፍኖና ተቀጥቅጦ ወደ መጣበት ሊመለስ ችሏል። በአውደ ውጊያው የተገኘው ድል የሞት 22 ቆስለኛ 13 የተማረከ አንድ ሚሊሻ እስከ ሙሉ ትጥቁና 7 የነፍስ ወከፍ ክላሽ መሆኑን አፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ አሳውቀዋል። ይህ በእንዲህ እንዳለ በጎጃም ለገና በዓል ቤተሰብ ጥየቃ ለመሄድ እየተዘጋጁ የነበሩ 17 ላባደሮች በአገዛዙ የጸጥታ ኃይሎች በግፍ መረሸናቸው ተገልጿል። ከተረሸኑት ንጹሃን መካከል 15ቱ በአንድ ጉድጓድ በጅምላ እንደተቀበሩ የተነገረ ሲሆን ነዋሪዎች ወጣቶቹ ቅዳሜ ምሽት በመንግስት ኃይሎች መረሸናቸውን ጠቁመዋል። የተረሸኑት ንጹሃን ወጣቶች የሚድሮክ አካል በሆነው ባየው እርሻ ልማት መስሪያ ቤት ውስጥ ሲሰሩ የነበሩ መሆናቸውም ታውቋል። በዓልን ለማክበር ከአዲስ አበባ ወደ ደብረ ማርቆስ የተጓዙ የአማራ ተወላጆች ገብረ ጉራቻ ላይ በታጣቂዎች መታገታቸው ተነገረ። በኦሮሚያ ክልል ከገብረ ጉራቻ ፍቼ መካከል በሚገኘው መንገድ ላይ አሊዶሮ ተብሎ በሚጠራው ልዩ ቦታ በአገር አቋራጭ ተሽከርካሪ በዓልን ለማክበር ወደ አማራ ክልል ሲጓዙ የነበሩ በርካታ ተሳፋሪዎችና ሹፌሮች በታጠቁ አካላት መታገታቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር አረጋግጧል። ተሳፋሪዎቹ መነሻቸውን አዲስ አበባ ማድረግ ወደ ደብረ ማርቆስ ሲጓዙ እንደነበር የተገለጸ ሲሆን ከ40 በላይ የአማራ ተወላጆች ታግተው መወሰዳቸውና በጥይት የተመቱም ሳይኖሩ እንዳልቀረ ከቦታው የወጡ መረጃዎች ጠቁመዋል። ለቲግቫ ኢትዮጵያ ቃላቸውን የሰጡ አንድ የዓይን እማኝ መንገደኛ ኤፍኤም ባስ አሊዶሮ ታግቶ መኪናውን በጥይት ተመቷል፣ ብዙ መኪና ቆሞ ነበር ሲሉ ከቦታው የተመለከቱትን ገልጸዋል። ወደ ደብረ ማርቆስ ጉዞ እያደረገ የነበረው ኤፍኤም ባስ የሚል ስያሜ ያለው የህዝብ መጓጓዣ ተሽከርካሪ የጎን መስታወቱ ተገንጥሎ በጋቢናው በኩል በጥይት ተበሳስቶ የሚያሳይ ምስል ተገኝቷል። ስለ እገታው ማብራሪያ የሰጠው የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር የደረሰን መረጃ ሹፌሮችና በአውቶቡሱ የተሳፈሩ ሰዎች ታግተዋል የሚል ነው ሲል ገልጿል። እገታ የተፈጸመበት ልዩ ቦታው አሊዶሮ መሆኑን የገለጹት አንድ የማህበሩ አመራር ቦታዋ በጣም መጥፎ ነች፣ ይህን አንድ ወር ግን ጥሩ ነበር፣ ተሽከርካሪዎች በእጀባ ነበር የሚሄዱት፣ ሹፌሮቹ የሆነ ቦታ ተጠራቅመው በርከት ሲሉ በወታደር ታጅበው ያልፉ ነበር ሲሉ አስረድተዋል። ከፍቼ ጎሃጽዮን መስመር የህዝብ አውቶቡስ ተሳፋሪዎች በዘራፊዎች መታገታቸውን መረጃዎች ደርሰውናል ሲል አስታውቆ አሁን የምንሰማው ነገር ግን የሚያሳዝን ነው ሲልም መረጃ አጋርቷል። የሹፌሮችን ውሎ በየዕለቱ የሚከታተለው የሹፌሮች አንደበት በኦሮሚያ ክልል ከገብረ ጉራቻ መሃል ባለው የመንገድ ክፍል አሊዶሮ ላይ የህዝብ አውቶቡስ ተሳፋሪ የተወሰኑና ሌሎች ሹፌሮች በዘራፊ ወንበዴዎች ታፍነው ተወስደዋል የሚል መልእክት ደርሶናል ያለ ሲሆን የታጠቁ አካላት ተሽከርካሪ ላይ ተኩስ በመክፈት ተሳፋሪን በመምታት የተወሰኑትን በማፈን ሌሎች የከባድ መኪና ሹፌሮችን በማገት ይዘው መሄዳቸውን መልእክት ደርሶናል ሲል እገታውን አረጋግጧል። ከአዲስ አበባ ባህር ዳር መስመር ጉዟቸውን ወደ ባህር ዳር የሚያደርጉ መንገደኞች ኦሮሚያ ክልልን ለቀን እስክናልፍ ድረስ በሰቀቀን ነው የምንጓዘው፣ የት ቦታና በምን ሁኔታ በታጣቂዎች ልንያዝ እንደምንችል አናቅም፣ እጅግ አስጨናቂ መንገድ ነው ሲሉ ይገልጻሉ። ባለፉት ዓመታት የዋና መስመር በርካታ ወደ አማራ ክልል የሚጓዙ መንገደኞች ይታገታሉ፣ ይገደላሉ። ላለፉት ወራት መኪኖች ተሰባስበው በከባድ መሳሪያ ታጅበው አባይ በረሃ ድረስ የሚሸኙበት ሁኔታ እንደነበርም ተገልጿል። ታዲያ አካባቢው
የአገዛዙ ኃይሎች እገታውን ኦነግ ሸኔ ለሚሉ ታጣቂ ኦነግ ሸኔ የሚሉትን ታጣቂ ተጠያቂ ቢያደርጉም የአገዛዙ ሰራዊትም ዩኒፎርሙን እየቀየረ በእገታና ዝርፊያው ላይ እንደተሰማራና ፊታቸውም እንዳይለይ የሚመጡት ታጣቂዎች ፊታቸውን ከሰል ተቀብተው እንደሚመጡ ከእገታ ያመለጡ መንገደኞች ገልጸዋል። የኤርትራን አዲስ ካርታ ሰርተው ያስተዋወቁት የብልጽግናው ጀነራሎች የካርታው ጉዳይ የመከላከያ አቋም አይደለም ሲሉ አስተባበሉ። የተጨበጠ ዓላማ የሌለው የብልጽግናው አገዛዝ የኤርትራ ሉዓላዊ ግዛት ምጽዋን ጨምሮ እስከ አሰብ ያለው ካርታ ወደ ኢትዮጵያ ጠቅልሎ የሚያሳይ ምስል በብላቴ ማሰልጠኛ ማዕከል በተከናወነው የገዳይ ወታደሮች ምርቃት ስነ ስርዓት ላይ የኮማንዶ እዝ መሪ ነው የሚባለው ጀነራል ሹማ አብድታ የካርታ ርክክብ ሲያደርጉ የሚያሳይ ምስል አሰራጭተው ነበር። አሰብን አስመልሳለሁ የሚል የማይጨበጥ ቅዠትና የህዝብ ማዘናጊያ ፕሮፓጋንዳው የኤርትራን ግዛት ወደ ኢትዮጵያ ደባልቀው አዲስ የኤርትራን ካርታ ያስተዋወቁበትን ምስል የመከላከያ አቋም አይደለም ሲሉ ጀነራሉ ክደዋል። የብልጽግናው ሰራዊት የሚዲያና የኮሙኒኬሽን ኃላፊ ሜጀር ጀነራል ዳልካቸው ወልደ ኪዳን ምስሉ የተቋሙ ወይም የሰራዊቱ አይደለም፣ ኢትዮጵያ በአሰብም ይሁን በሌላ የባህር በር ጥያቄ ያላት ቢሆንም የተሰራጨው ምስል ግን መውጣት አልነበረበትም ሲሉ ለሪፖርተር ጋዜጣ ተናግረዋል። የከሸፈ ፕሮፓጋንዳ የተጠቀመ ሀገሪቱን የቀጠናው ዙሪት ውስጥ እየከተታት የሚገኘው የብልጽግናው አገዛዝ አዲስ የኤርትራን ካርታ ያስተዋወቀበትን ምስል ከማህበራዊ ሚዲያና ከሰራዊቱ ገጽ ላይ እንዲነሳም አድርጎታል። ምን መሰለህ፣ ይሄ አንዳንድ ሰው ኢኒሼቲቭ የሚወስዳል ዝም ብሎ አለ አይደለም። ይሄ መንግስት ወይ የተቋሙ አይደለም፣ በክፍል ደረጃ አሉ አይደል ልጆቹ። አሁን ለምሳሌ ከአባባል ይነሳል፣ አሰብ ይገባናል የሚል ጥያቄ አለ በሁሉም በመንግስት ደረጃ አይደለም። የባህር በር ይገባናል የሚል አሳባል አጀንዳ ነው። ያንን አጀንዳ እንደ ኢኒሼቲቭ ይወስዱና ልጆች እንደ ማነሳሻ አይነት ነገር ኢኒሼቲቭ ያደርጉት እንጂ መውጣትም አልነበረበትም። ያ ክፍሉ አካባቢ ያለው በንግግር ደረጃ የሚሆን የነበረ ነው። እሱ ኦልሬዲ እስቲ አሁን እኛ ያወራንበት ነው። ጠዋት ነው ያየሁት እና ትክክል አይደለም። የኛ የተቋሙም አይደለም ፎቶ። ህወሓት ብልጽግናን የሴራና የማታለያ አጀንዳዎችን እያካሄደ ነው ሲል ከሰሰ። የህዝቡን ሞትና ስቃይ በማታለያ አጀንዳዎች ለመሸፈን መሞከር ወንጀል ነው ያለው ድርጅቱ ተፈናቅለው በስደተኛ ካምፖች ውስጥ የሚገኙ ወገኖች በበሽታና በረሃብ እየሞቱ መሆኑን ጠቅሶ ዓለም አቀፉ ማህበረሰብ የተፈናቃዮችን ችግር እንዲረዳና እንዲያግዝ ለማድረግ ጥረት በማድረግ ላይ መሆኑን አንስቷል። የብልጽግናው አገዛዝ ግን ዓለም አቀፉ ማህበረሰብ ይህን ችግር እንዳይገነዘብና ዘላቂ መፍትሄ እንዳይመጣ እየተከላከለ መሆኑን ጠቅሶ ይህንንም የፕሪቶሪያውን ስምምነት የሚጥስ ተግባር ነው ብሏል። የትግራይ ህዝብና ህወሓት የተኩስ አቁም ስምምነቱ ወደ ዘላቂ ሰላም እንዲሸጋገርና ሌላ የዘር ማጥፋት ወንጀል እንዳይመጣ በተደጋጋሚ ሲገልጹ ቆይተዋል ያለው በመግለጫው አገዛዙ ግን ስምምነቱን ተግባራዊ ከማድረግ ይልቅ የሴራና የማታለያ አጀንዳዎችን እያካሄደ እንደሚገኝ አስታውቋል። ይህ በእንዲህ እንዳለ በጌታቸው ረዳ የሚመራው የስምረት ዲሞክራሲያዊ ፓርቲ ትግራይ ስምረት ፓርቲ ተፈናቃዮች እንዳይመለሱ እንቅፋት የሆነው ህወሓት ነው ሲሉ ለአዲስ ዘመን ገልጸዋል። የፓርቲው ምክር ቤት አባል የሆኑት አቶ ጣመ አረዶም እሳቸው በትግራይ ክልል ውስጥ በቀድሞ ህወሓት ስም የሚንቀሳቀሰው ህገወጥ ቡድን ሲሉ የጠሩት ህወሓት ተፈናቃዮች እንዳይመለሱ ብዙ ስራዎችን እየሰራ ነው ያሉ ሲሆን ተፈናቃዮችን በመያዣነት አግቶ ለፖለቲካ ፍጆታ እየተጠቀመባቸው ነው፣ በተፈናቃዮች ስም መነገድና ለፖለቲካ ትርፍ መጠቀም ጭካኔ ነው ሲሉ ከሰዋል። ሩሲያ የቬንዙዌላውን ፕሬዝዳንት አሜሪካ ጠልፋ የወሰደችበት መንገድ ዓለም አቀፍ ሽፍትነት ነው ስትል ገለጸች። በተባበሩት መንግስታት ድርጅት ስብሰባ ላይ የሩሲያ አምባሳደር ቫሲሊ ነቤንዚያ አሜሪካ የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን በወታደራዊ ኃይል ጠልፋ መውሰዷን ዓለም አቀፍ ሽፍትነት ሲሉ ያወገዙ ሲሆን ይህ ድርጊት ዓለምን ወደ ቀውስና ኢፍትሃዊነት ዘመን እንደሚመልሰው አስጠንቅቀዋል። አክለውም ሰኞ ዕለት በተጠራው የተመድ የጸጥታው ምክር ቤት አስቸኳይ ስብሰባ ላይ አምባሳደሩ ዋሽንግተን በላቲን አሜሪካዊቷ አገር ላይ የፈጸመችው ጥቃት አሜሪካ ልትገነባው ያሰበችውን የዓለም ስርዓት አመላካች ነው። ይህ ድርጊት የአሜሪካ የቅርብ ወዳጅ የሆኑትን የምዕራባውያን ወገኖች ሳይቀር ያስደነገጠ ነው ሲሉ ገልጸውታል። የተፈጥሮ ሀብት ዘረፋና ኒዮኮሎኒያሊዝም ፕሬዝዳንት ማዱሮ ከዚህ ቀደም አሜሪካ የቬንዙዌላን የተፈጥሮ ሀብት ለመቆጣጠር እንደምትፈልግ ሲገልጹ ነበር። የሩሲያው አምባሳደር ይህንን በማጠናከር የአሜሪካ እርምጃ በላቲን አሜሪካ የበላይነትን ለማረጋገጥ
ለማረጋገጥና የተፈጥሮ ሀብቶችን ያለ ገደብ ለመቆጣጠር ያለመ የአዲስ ቅኝ ግዛት እንቅስቃሴ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እሁድ ዕለት በሰጡት አስተያየት አሜሪካ ከሀገሪቱ ኢኮኖሚያዊ ጠቀሜታ ተጠቃሚ ለመሆን ቬንዙዌላን ማስተዳደር እንደምትፈልግ መናገራቸው የሩሲያን መከራከሪያ የሚያጠናክር ነው ተብሏል። በቬንዙዌላ ጉዳይ ላይ ለመነጋገር በተባበሩት መንግስታት የጸጥታ ምክር ቤት በተጠራው አስቸኳይ ስብሰባ ላይ የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬስ ባስተላለፉት መልእክት የዓለም አቀፍ ሕግ አልተከበረም ሲሉ ገልጸዋል። ዋና ጸሐፊው በምክትላቸው ሮዝሜሪ ዲ ካርሎ በኩል በምክር ቤቱ በተነበበው መልእክታቸው አሜሪካ በቬንዙዌላ ላይ ከፈጸመችው ጥቃት ጋር ተያይዞ ዓለም አቀፍ ሕግ አለመከበሩ በጽኑ አሳሳቢ ነው ሲሉ ስጋታቸውን ገልጸዋል። ጉቴሬስ የአሜሪካንን እርምጃ ተከትለው በቬንዙዌላ ውስጥ ሊከሰት የሚችለው አለመረጋጋት እንዲሁም በአካባቢው የሚያስከትለው ተጽዕኖ በጣም እንዳሳሰባቸው አመልክተዋል። በተጨማሪም የአሜሪካ እርምጃ በዓለም ሀገራት መካከል ወደፊት በሚኖረው ግንኙነት ውስጥ አሉታዊ ምሳሌ በመሆን ስጋት እንደሚደቅን ገልጸዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።